እንኳን አልችልም። ተረጋጊ። ማናገር የምትችሉ እነ መሲ ናቸው የጀመሩት። አንተ ታውቃለህ፣ ምናልባት ሳውዲ አረቢያ ነው ያለው። ሳውዲ አንዴ ላውራ አዳምጠኝ። ለትንሽ ነገር እንኳን የሚጠይቁት ጥያቄ ከባድ ነው የሚጠይቁት ብር። ምናልባት እኔ ከጅምሩም ስላልነበርኩበት አሁን የእሷ ውሳኔና የእነ መሲ እዚህ ያሉት እንትኖቹ ናቸው እንጂ እኔ እዚህ ላይ ዝም ብዬ ላዳምጣችሁ። ስለጀመራችሁት እሺ ቀጥሉ። አልችልም 5000 እያላችሁ ነው። ሙኒት አለሽ ሳራ ሳውዲ ውስጥ ያለው ሰው 5000 ምን ያህል እንደሆነ ያውቋል። አስታራቂ ሀሳብ ልስጥ። እሷን ከተስማሙ ከይቅርታ ጋር ይሄ ነገር ታርቀን ነው በሰላም እንፍታው ከተባለ የሰማነው ሀምዛ ስማኝ ወንድሜ 5000 ሊከብድ ይችላል እናልከው። ቆይ ታርቀን በሰላም እንፍታው። እሺ ቀጥል፣ ሀሳብ እንጨርስ። ያው ይሄ ነገር በሰላም እንፍታው ከተባልንም በኋላ አሁንም ደግመን ግን ይሄ ነገር በሰላም እንፈታዋለን ብለን ያን የእሷም ወገን ሆናችሁ ሳይሆን የኔም ወገን ሆናችሁ ሳይሆን መሀል ያለውን መሀሉ ላይ ማለት ነው። መሀሉ ላይ ቀኝም ግራ ሳትሉ መሀሉ ላይ ያለውን መፍረድ ነው። ግን እዚህ 5000 ማለት አሁን እዚህ ውስጥ ሪያ ሳውዲ ውስጥ ያለው ሰው ያውቀዋል 5000 ምን ያህል እንደሆነ ማለት ነው። ገባችሁ? አውቀዋል 5000 ሪያል። ለሕክምና ግን ስንት ታወጣለህ? ለዚህ ቁስል አሁን እቺ ምን ታወጣለች? ስንት ታወጣለህ ብለህ ትቀምጣለህ አንተ? መጀመሪያ እሷ ታክማ እንትኑ ወረቀቱን ታምጣ ምናምን ብላችሁ ነበር። መሲ እንደዛ ብላ ነበር። መሲ እንደዛ ሲያወሩ ነበር። እሺ ለማንኛውም ነገር እስኪ እናንተ ተነጋገሩ። ቅድም የነበራችሁ ተነጋገሩ እና መጨረሻ ላይ እኔ ማለት ያለብኝ እላለሁ። ለምን ሳይድ ያስኩም እንዳይመስልብኝ። መሲ ያለሽ ሙኒት ነው የሰማችሁ የማነው ድምፅ የሚቆራረጠው? ማነው የሚናገረው? እሰማለሁ እኔ ማለ ግን የሚናገር ሰው ይሰማል እንዴ? ተማለሽ ነው እግዚአብሔር። እሺ ቀጥሉ መሲ። ሳራ እንደ ሙኒት አላችሁ? አለሁኝ ጆከር አሁን እዚህ ጋር ሰራ ምን እንበል እየወሰደ ራሱ ያሳክማል። ተነጋገሩና እንግዲህ ተስማሙበትን። ማነው ስሙ? መጀመሪያ ያለ ወንድም ቅድም ስናወራ ኮቴሽን ይዛ ስትመጣ እንደምትከፍል ነበር አይደለ? ኢቭን ለካሳም ነው የተነጋገርነው። በእርግጥ በአንድ ጊዜ እንደሆነብህ ይገባኛል፣ ግን ራስህ እየወሰድክ በየቦታው ታሳክማታለህ። የለም አሙሪ መታችኋል። ሙኒት እየጠየቀችው ነው። ሙኒት እየጠየቀችው አሁን እንትን እሺ አንተ ራስህ እየወሰድክ ታሳክማታለህ። ይሄ ብር አሁን ካሳ ተብሎ አይደለም ያወጣችሁ። እስካሁን 2000 ድርሃም ነው፣ 2000 ሪያል ነው። መንቀሳቀሻ ምንም ነገር የለኝም ብላ ነው ደግሞ የመጣችሁ። ስለዚህ የወጣችውን ወጪ 2000 ሰጥሃት ቀሪውን ራስህ እየወሰድክ ታሳክማታለህ። እንዴ ሙኒት ያሁን እሱ እሺ ቢል ራሱ እሷ ሄዳ ታከማለች። ታማሚዋ ይሄ ግዴታዋ ነው። ከራሷ አንድ ሰው ይዛ የራሷ የምትለውን ወገን ይዛ አቅሙ የሚፈቅድበት ቦታ የሚጠቅማት ቦታ ወስዶ ያሳክማት። ከዛ በኋላ ደግሞ ሕክምናውን ስትጨርስ ካሳ ወደሚባለው ነገር እንሂድ። ሌላ ሰው ሌላ ሀሳብ ካለው መናገር ይችላል። እኔ የራሴን ሀሳብ ነው የምናገረው። እኔም ሀሳብ እንደዚህ ነው። ቅድም አሙሪ እየሰማ ነው። አሙሪ ትሰማኛለህ? አብዲ ያለው እዛም ከተስማማ አንተም እዚያው ስላለ ከሷ ሁለት ስልክ ምረጥና ተያዝ። አንተም
ከሀምዛም እንደዚህ እኮ ነው የምትፈልግበት ሙስተሽፋ ነው እሱ የሚፈልግበት አይደለም። ይሄ ዝም ብሎ ተራ የማይረባ ሙስተሽፋ አስገብቶ ለብ አድርጎ ማስወጣት ሳይሆን የምትፈልግበት ሆስፒታል ገብታ ጥርሷንም አይኗንም ሙሉ አልትራሳውንድ ሆነ ኤክስሬ ተነስታ ሂሳብ እዚሁ አስወጥታችሁ ልጁ ጋር አብራ በትክክለኛ ታክማ ነው መዳን ያለበት። ብጠፋበት እችሊ ብትሞትበት እኮ የደም ካሳው ቀላል አይደለም። እስኪ ህይወት ነው የሚያስጠይቀው። 5000 ሪያል ማለት ለሱ ሊከብደው ይችላል፣ ግን ከጓደኞቹ አንስቶ ሰጥቶ መታረቅ የሚችለው ነገር ነው። ብትሞትበት ኑሮማ እሱም እዛው አንገቱን ይቆረጣል። የሳውዲ መንግስት አይለቅም። እሷ የፈለገችው የመረጠችው ሆስፒታል ገብታ ሙሉ ኤክስሬ አልትራሳውንድ ተነስታ ሂሳቡን አስወጥታችሁ ቀጠሮ ያዙና የህክምና ወጪዋን ይሸፍንላት ነው። ስለ ደም ካሳዋ ሽማግሌዎች ይፈርዳሉ። ሆስፒታል ትምረጥ፣ 2 ሰው ተያዝ፣ እሷም ከሱም 2 ሰው ይንጣ፣ አሙሪ በመሃል ግባ፣ ወስዳችሁ ሙሉ አልትራሳውንድ ኤክስሬ ልጅቱ ተነሳ፣ ሂሳቡን በዚያ ይዝጋላት። በቃ ይሄ ነው። ሌላ ምንም ወደፊት ወደኋላ ምን አይግራ ቀኝ ምናምን ያልኩኝ ነገር አብዲ እኔ ባይዘዌ ምንም ጉዳዩን ስለማላውቅ ነው የምጠይቃቸው። 5000 የተባለው አሁን ያወጣችሁንንም የሚጨምረውንም ከጨምሮ ነው ወላ ካወጣችሁ ውጪ ነው? እንዴት ከአሁን በኋላ የጥርሷ ይቀራል? አይ እስከ ዛሬ ያወጣችሁ 2000 ሪሲት አላት። ከአሁን በኋላ ላለው ነው የጥርሷ መነቀልም ካለበት ተነቅሎ እንደ አዲስ የሚተከል ከሆነ አይ እዚያው ላይ የሚሞላ ለሚሉ ከሆነ እዚያው ላይ እንዲሞላ ያ የራሷ ፍላጎት ነው። ሆስፒታሉ ሰዷት፣ ሆስፒታል ትምረጥ። ነገ 2 ሰው 3 ሰው መርጣችሁ ተያይዛችሁ ሄዳችሁ ሂሳብ አስወጥታችሁ ለሽማግሌ ማቅረብ ነው። በዚያው ብዙ መንገድ እሱ ፈለገበት አይደለም። እሷ ፈለገችበት ሆስፒታል፣ በነገራችን ላይ እሷ ፈለገችበት ሆስፒታል ሆስፒታሎች ስለሚል ባይዘዌ ሆስፒታል ለመምረጥም እንትን ህጋዊ መሆን ያስፈልጋል ይመስለኛል። አላውቅም፣ ግን እስቲ ያለው ነገር ሹራ ተደርጎ እንደሚሆን ማድረግ ነው። ምክንያቱም ያውን የግል ልጅ ካልክ የግል ሙስተሽፋዎች ውድ ናቸው የሚሆኑት። በዛ ላይ የት እንዳሉም ማጣራት ይፈልጋል። አይኗን ጥርስ አለ ይመስለኛል እና ብዙ ነገር ስላለ ይሄን ነገር እስቲ የመንግስት እንዳልከው ሊያሰጋት ይችላል፣ ግን የግል ሆስፒታሎች አሉ። የግል ነው። የመንግስት ከሆነ ጣጣ ስላለው መንግስት አትገባ። መንግስት እሷም ሲጀምር ጥልቅ አትልም። የግል ሆስፒታሎች አሉ። በፎርጅ ጋር እንደዚህ አይነት ነገሮችን ሰላም እንዴት ናችሁ? ውድ ኢትዮጵያውያን ሁላችሁንም። አሁን የመጣሁት ልጁ ትናንትና ቪዲዮ ሰርቶ ለቆ ነበር እና ብዙዎቻችሁ ያን ቪዲዮ እየተቀባበላችሁት ነው። እሷ ነች መጀመሪያ የፈነከተችው፣ እሷ ነች እንደዚህ ያደረገችው፣ እዛ ቦታ ላይ ለምን ተገኘች፣ ምን ትሰራለች፣ ብዙ ነገሮች። በተለይ ደግሞ ሴቶች ናቸው እንደዚህ አይነት ተቃራኒ እንትኖችን እያመጣችሁ ያላችሁ። በነገራችን ላይ የሰው ልጅ ዛሬ ላይ ባለበት ሳይሆን ነገ ምን እንደሚሆን አይታወቅም እና ነገም እንደሚደርስብን አናውቅም። እኔ እዚህ ጋር ስመጣ የት ቦታ ነበረች፣ እንዴት ነበረች ነገሩ ምናምን ሁሉም ነገር አልደበቅኩም፣ ተናግሬያለሁኝ። ሲቀጥል ይሳሳታል የሰው ልጅ። ነገ በምን አይነት ሁኔታ ራሳችሁ እንደምታገኙት አታውቁም እና አትፍረዱ። ልጁ መጥቶ እሷ ነች እንደዚህ ያደረገችኝ እንደዚህ ነው ብሎ ሲናገር እኔ ያን ሁሉ ቦታ ላይ እንትን እስከምለው ድረስ የልጅ ወንድ ልጅ እኮ ነው። እንዴት ነው ችሎ እንትን ሊለኝ የሚችለው፣ ዝም ሊለኝ የሚችለው? ሲቀጥል ብቻዬን የደበደብኳት፣ ብቻውን አይደለም የደበደበኝ። እጁን አሽጎ የመጣው እኔን የመታበት እጁን እንትን ብሎ መጥቶ እዚህ ጋር ሌላ ድራማ መስራቱ አያስፈልግም። እውነት ነው፣ እኔ ተናግሬያለሁ፣ ራሴን ተከላክያለሁ ብያለሁ። ግን በዚህ ልክ ይሄን እንትን ያሉትን ነገሮች ግልጽ አይደሉም። እየመጣችሁ ደግሞ እኔን እንትን ማለት ልታደርጉኝ የምትፈልጉ ሰዎች ለምን ወጣሽ፣ ለምን ተናገርሽ፣ እዛው እንትን ባልሽ ምናምን ብላችሁ የምትሉ ሰዎች አላችሁ። አሁንም ራሴን አፍኜ አልቀመጥም። የተደረግኩት ድርጊት የሰብአዊነት ድርጊት ነው። ይሄ ከሰውነት እንትን የወጣ ነው። ስለዚህ አሁንም ቢሆን መጠየቅ አለበት። ምንም ነገር አላደረግኩትም። ምንም ምክንያት አሳማኝ ምክንያት የለውም። ልጅቷ ጋር ነው የተጣላሁት። ከዛ እሷ ገባች ልታቀላቅል ነው ያለው።
ነው። ልጅቷ ጋር ለምንድን ነው መጀመሪያ የተጣላው? እኔን ስላለ ነው። እኔን ስለተናገረ እኔን ነገሮችን ስላለን አልፈልግም ስላልኩት አስናቅሽኝ፣ የመናቅ ስሜት ሰማ፣ አስናቅሽኝ፣ አስደፈርሽኝ ብሎ ነው እሷን የመታት መጀመሪያ። እሷንም ደግሞ ላገላግልም አይደለም ነይ እንሂድ ብዬ ነው እሷን ይዤ ስወጣ ነይ እንደውም አንቺ ብሎ እንትን ያለው። አብዛኞቻችሁ ሴቶች ጸጉርሽ ላሽ ነው ወይስ ላጭተሽ ነው የመጣሽው? በዚህ ልክ እኔ ራሴን እንትን የምልበት ምክንያት አለኝ። ጸጉሬ አይደለም 2 ስሬት አንድ ጸጉር አንድ ፍሬ እንደዚህ ስትመጹ ጸጉራችሁን እንዴት እንደሚያምት ታውቁታላችሁ። የታመምኩትን ህመም እኔ ነኝ የማውቀው፣ ያሳለፍኩትን እንትን እኔ ነኝ የማውቀው ስቃይን። አሁን ትናንትና መጥቶ ድራማ መስራቱ እናንተ ማለቱ አስፈላጊ ነው ብዬ አላስብም። ይሄ ኔጌቲቭ የሆነ ኮሜንት የምትሰጡኝ ሰዎች ወይም ደግሞ ያልሆነ እንትን እየሰጣችሁ እሰይ ደግ አደረገሽ እንደዚህ ነው ብላችሁ ለምትሰጡኝ አርፌ እንድቀመጥ ድምጽ እንዳልሆን ለሌሎች እህቶችም እንትን እንዳልሆን የምትመጡ ሰዎች እኔን አታደናቅፉኝም። አንድ ጊዜ ወጥቻለሁ፣ አሁንም እቀጥላለሁ። ነገሮች ብዙ ሴቶች አሉ በየቤቱ ይሄን እናንተን ምላሽ ፈርተው የተቀመጡ። እዚህ ሀገር ላይ ለምን እንወሻሻለን? ሁላችንም እኮ ብዙ ነገሮች እናሳልፋለን። መዝናኛ ቦታ ስራ ሲባል ወይ ላውንጅ ወይ ካፌ ሾፕ የሆነ ቦታ ስትሄዱ ምን አይነት ሙድ እንደምታራምዱ ብዙ ነገሮች ሁላችሁም እዚህ ጋር እንትን ብላችሁ መታችሁ አጉል ሃይማኖተኛ ተጫውታችሁ እኔ እንትን አትበሉኝ። በቃ ይሄ የራሴ እንትን ነው። ሆኜ እንኳን ቢሆን እንኳን ያልሆንኩት እንኳን ያላደረኩት እንኳን እንትን ያላልኩት ቢሆን እንኳን ያ ፐርሰናል እንትኔ ነው። ገባችሁ አይደለ? እዚህ ጋር የመጣሁትና ድምፁ ሁኑኝ ብዬ እናንተን የጠየቅኩት እንደ ሴትነትና እንደ ሰውነት የተደበደብኩት የግድያ ሙከራ የተደረገብኝን ለሱ ድምፅ እንድትሆኑኝ እንጂ ስለ ሃይማኖቴ ወይ ደግሞ ስለ አለባበሴ ወይ ስለ ሄድኩበት ቦታ ወይ ስለ እንትኑ ማብራሪያ እንድትሰጡልኝ ወይም ደግሞ ለምን እዛ ቦታ ተገኘሽ ወይ እንደዚህ ነው እንድትሉኝ አይደለም። ሁለተኛው ነጥቤ ኢጃዛ ቤት አብረሽ እየወረሽ አማራ ያለው ኦሮሞ ጋር ወርደሽ ምናምን አሁንም ከቤት ጋር ታነጋኩት እሱ ሙሉ የኦሮሞን ህዝብ ወክሎ እንትን ይላል እያልኩኝ አይደለም። ኢጃዛ ቤትም የሚያገናኘን ሰዎች አይደለንም። እንዳልኳችሁ በዓል ነው፣ ፕሮግራም አለ፣ እንዝናና ተብሎ ነው የተሄደው እዛ ቦታ ላይ። እዛ ጋር ሄጄ ደግሞ ጠጥተሽ ነው ሰክረሽ ነው ላላችሁት አልጠጣሁም። እውነት ነው ተቀርቶ ሁሉም ሰው እየተዝናና ነበር። አልጠጣሁም፣ አልሰከርኩም። እኔ ራሴን በደንብ እንትን የምል ሰው ነኝ፣ ተናግሬያለሁ። አሁንም አብራችሁኝ ቆማችሁ ከጎን የሆናችሁ እንትን ለምትሉኝ ሰዎች እያመሰገንኩ ግን እኔን ለመጣልና ሞራሌን ነክታችሁ ዝም እንድል ወይም ደግሞ ራሴን እንትን እንዳልል ፈልጋችሁ እንትን ለምትሉ ሰዎች አሁንም ታበረቱኛላችሁ እንጂ አታደክሙኝም። ምክንያቱም እኔ ደካማ ሴት አይደለሁም። እንደዚህ ተደርጌ የግድያ ሙከራ ተደርጎብኝ ለምን ዝም አላለችም ነው? ለምን አርፋ አልተቀመጠችም? ለምን ወጣች ነው? ግን ይሄ ቁስል የብዙ ሴቶች ቁስል ነው፣ በተለይ ደግሞ እዚህ ሀገር ላይ። ምክንያቱም ትሄዳለች፣ መዝናናት የማያምር የማይፈልግ የለም። ይሰራሉ፣ ይወጣሉ፣ ሲወጡ ይዝናናሉ፣ ማንም ሰው ይሄዳል። እንደዚህ አይነት ቦታ ላይ ግን እንደዚህ አይነት ነገር ሲያጋጥማቸው ዝም ይላሉ። ለምን? አሁን ልክ እኔ ላይ ያደረጋችሁትን ነገር መቋቋም ስለማይችሉ እኔ ላይ ያራመዳችሁትን ያለውን የኮሜንቶችም የሆነ የፖስቶች በተለይ ሴቱ ናችሁ እንደዚህ አይነት ኮሜንት የምትሰጡ አጉል ሃይማኖተኛ የምትጫወቱ ስለ እምነቴ ስለ ሌላው ድርጊቴ በእኔና በፈጣሪ መካከል ያለውን ነገር ወደ ጎን እንተውና እንደ ሰውነት እንደ ሴትነት ይሄ ነገር መሆን አለበት ወይ? አንድ ሴት እኔ ብሆን ልጄ ብትሆን እህቴ ብትሆን ብላችሁ አስቡ። እዛ ቦታ ላይ መገኘቷ እሺ ትክክል አይደለም፣ ስተት ነው። ያን ነገር በኋላ እናወራበትም አይደርስም። እኔ እኮ ትናንት የሞትኩ ሰው ነበርኩ፣ የተገደልኩ ሰው ነኝ። ገብቷችኋል አይደለ? እዚህ ጋር መጥቶ እሷ ነች መጀመሪያ እንደዚህ ያደረገችኝ እንደዚህ ብላኝ ነው እንደዚህ ምንም ያልኩት ነገር የለም። እዚህም እንደወጣ ያደረገኝ እውነት ስላለኝ ምን አገናኝቶን ወይም ደግሞ ምን አደራርሶን ያን ነገር ነው ወደዚህ ያመጣኝ። እውነት ስላለኝ እውነት ባይኖረኝ ኖሮ እውነትም ደርሼበት ተናግሬ የሆነ ነገር ቢኖረኝ ኖሮ አርፌ ይቀመጥ ነበር። ግን ምንም ያገናኘን ነገር የለም። ጠየቀ፣ አልፈልግም አትንካኝ ነው እኔ ጸባችን። ለምን እኔ ጠጌን እጄ ተቀምጫለሁ፣ እሱ ዛጋ አጠገቤ ተቀመጭ፣ ነይ እንደዚህ አድርጊ፣ ነይ እንደዚህ ነው እንደዚህ ሲነካኝ እጅን አንሳለኝ፣ እኔ አልፈልግም ነው። ያ ነው እንትን ያለው አይደል? የበታችነት ስሜት ከተሰማው ደግሞ ዛፍ ላይ ይውጣ። ምንም እንትን የለኝም። ከዚህ በኋላ እያንዳንዳችሁ እየመጣችሁ እኔን እንትን ለማለት በውስጥም ይሁን ቪዲዮ እየሰራችሁ ይሁን በኮሜንት እንትን የምትሉ ሰዎች ከኔ አካውንት ላይ ይውጡ። ለእናንተ የሚሰጠው ምላሽ አይኖረኝም። አብራችሁኝ ሆናችሁ ወደፊት አይዞሽ ብላችሁ ሴትነት ህመም ያሟችሁ ብሄር